አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የረጃል እንደ ሀያት ቤተሰቦቼ ባላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። እነሆ ጠፍተናል። ታውቃላችሁ ዩቲዩብ ስራ ፈቶች ሰዎች ነው እንጂ የሚሰሩት እንደኛ ልጅ ያላቸው ስራ ያላቸው ሰዎች ብዙ አይችልም። ስራም ቪዲዮ በጣም ይከብዳል ሀቂቃ መናገር። ያው እኛ በትርፍ ሰዓታችን ደስታችን ደስታችሁ ነው፣ ሀዘናችን ሀዘናችን ነው ብለን ትንሽ ሸኩታ ሰምቻለሁ። ሸኩታውን ለቻናሌ ቤተሰቡ በጣም እየፈለጋችሁት ነበረ። ያ ሸኩታዬን ለምን ለቻናሌ ቤተሰቡ ያልሰሙ ሊኖሩ ይችላሉ ብዬ ሸክ ልል መጥቻለሁ። ከእናንተ የሚጠበቀው እንግዲህ እቺ ቪዲዮ ላይክ አርጓት። ጀዛኩም አላህ ኸይር። ለተቸገሩ ሰዎች ላይ ይወጣል። ላይክ ነፃ ነው፣ አያስከፍልም። ጀዛኩም አላህ ኸይር። ያልሆነ ነገር ስላልሰራሁ ላይክ አርጉት። ሰው ላይ ይወጣል፣ የተቸገሩ ሰዎች ላይ ይወጣል። ለጓደኞቻችሁ በWhatsApp በቴሌግራም ሼር አርጉላቸው። ብዙ ጥያቄ እየጠየቃችሁ ነበረ ኮሜንት ላይ። ወላሂ ለአላህ ብላችሁ አፉ በሉኝ። የተመቸኝ ስላልነበረ ነው ቪዲዮ አልቀረጽኩት። ትነቃላችሁ የልጅ እናት ነኝ። ያረቤ ስራ የቤቴ ስራ ቪዲዮ መቅረጽ ቀላል። አሁን እኔ እንደዚህ በቃ እንዲያወርቼ ምለቀው መስላችሁ አይደል? ስንት ጊዜ ዲሌት ይደረጋል ቪዲዮ አይመጣም እና በጣም ያደክማል። እና ብዙ ጥያቄዎች አለው። ሀያት እኔ ከመጣ 2 ወሬ ነው፣ ኢቃማ ማሰራት እችላለሁ ወይ? እኔ ሳውዲ አረቢያ ላይ ከገባው 13 አመቴ ነው እና እነሱ ጋር መሰርቼ አሁን ከጠፋኝ 12 አመቴ ነው፣ ግን የአንድ አመቱ ገራማ እያስከፈሉኝ ነው ምናምን የምትሉ በWhatsApp በኢሞ ብዙ መረጃዎች እየመጡልኝ ነው። አሁን እኔ የምነግራችሁ ነገር ህጉ ከወጣበት ቀን ጀምሮ የጠፋችሁ ሰዎች ኢቃማ ማሰራት አትችሉም። ህጉ ሳይወጣ በፊት በፊትም ተናግሬያለሁ። አሁን አዳዲስ የምትጠይቁ ሰዎች አላችሁ። ህጉ ከወጣ በኋላ የጠፋችሁ ሰዎች ማሰራት አትችሉም ኢቃማ። ህጉ ሳይወጣ በፊት የጠፋችሁ ሰዎች ማሰራት ትችላላችሁ ማለት ነው። ሌላው ደግሞ እኔ አሁን ሳውዲ አረቢያ ላይ ከገባሁ 12 አመቴ ነው። 1 አመት ኮንትራት በሰርቻለሁ። ከጠፋ 11 አመቴ ነው ማለት ነው። ግን አስከፍለውኛል ማለት ነው የ1 አመቱ። ስለዚህ ያስከፍሏቸዋል። አሁን በቃ የጠለብ ያላችሁትን አይደምሩት። እሺ እንኳን ደስ አላችሁ ያልኩበት ምክንያት ደግሞ ወደ ጉዳዩ ገባሁላችሁ። እንኳን ደስ አላችሁ። ወላሂ በአላህ ተስፋ አይቆረጥም። አሁን ለቀራችሁት አላህ ያሳካላችሁ። ዚያራዎች መብሩክ አልፍ መብሩክ ብያለሁ። ሀቂቃ ለመናገር ደስ ያለውን ሰው አለ፣ ቅር ያለውም ሰው አለ። ለምንድን ነው ይሄ ሰውዬው አሁን ብር በጣም አስክሮታ መሰለኝ ብር ይፈልጋል እንጂ ህጉ ለኛ አዝኖ አይደለም። ብር ፈልጎ ነው ሰውየው ለዚያራ። ወላሂ ቢቻለ ኩላል አልሐምዱሊላህ። እንግዲህ ዚያራ መጣችሁ 40 አመት የተቀመጣችሁ አሉ፣ 30 አመት 15 አመት 20 አመት የመጣችሁ በዚያራ የመጣችሁ ሰዎች የኖራችሁበትን ያ ምሳሌ 12 አመትሽ ከሆነ የ12 አመት ገራማውን ከፍለሽ ይውስጥ አረግንዶ አንተ ሰውየው ግን ብቻ ይሁን ብቻ የ12 አመትሽ ከሆነ የ12 አመት ገራማ፣ 13 አመትሽ ከሆነ የ13 አመት ገራማሽን የኖርሽበትን ሳውዲ አረቢያ የኖርሽበትን የገራማ ከፍለሽ በስነ ስርዓት በስማ ሳታደጊ ከዚህ ሀገር ትወጫለሽ ማለት ነው። ከዛ በኋላ በህጋዊ ትገበያለሽ ማለት በኢቃማ ትገበያለሽ ማለት ነው። ያው ግን በከሳራ ነው። ግን ብር ኑሯቸው ይሄ ነገር ለማሳካት ብዙ ጥረት የሚያደርጉ ሰዎች ስለነበሩ ላላቸው ሰዎች በጣም አሪፍ እድል ነው። ምክንያቱም ግን ከሳራው ብዙ ነው። ግን የሌለው ላለው ሰው አሪፍ መረጃ ነው። በስማ ሳታረጊ ትወጫለሽ። ከዛ በኋላ በህጋዊ ድጋሚ እንደ አዲስ ብር ከፍለሽ ትመጫለሽ። ብቻ ለኩልባል አልሐምዱሊላህ ማለት ነው። ኢንሻአላህ ኡምራ የመጣችሁትን በሐጅ የመጣችሁትን ኢንሻአላህ እንደዚሁ በባህር የመጣችሁትን አላህ ይፈርጃችሁ፣ አላህ ያሳካላችሁ። ምክንያቱም ብዙ ሰዎች ወላሂ በኡምራን የመጣው ወይ በዚያራን የመጣው ያ አላህ የሀያት ምትሉ ብዙ በWhatsApp የምታጨናንቁ ሰዎች ነበራችሁ። በድጋሚ እንኳን ደስ አላችሁ፣ ተጠቀሙበት። እድል ኢትዮጵያ በጣም ኑሮ ያስፈራል እየተባለ ነው። ብዙ እንደውም ሀብት ያላቸው ሰዎች ራሱ ተመልሰው በባህር እየመጡ ነው፣ ተመልሰው ወደ ዱባይ እየሄዱ ነው። ስለዚህ ያለመዳችሁት ሀገር ከምትሄዱ የለመዳችሁት ሀገር ተመልሶ መምጣት ስለሚሻል ህጉን ተጠቅማችሁበት ስሩ። እና ለዚያራ የተፈቀደላችሁ ሰዎች 1 ወር ነው። ቶሎ ብላችሁ እቺ 1 ወር ወይ ይጨመራል ወይ አይጨመርላችሁም። ስለዚህ እቺ እድል ተጠቀሙት። ቪዲዮ ላይክ አርጉት፣ ሼር አርጉት። ላሰሙት እንደሊሰሙት ብዙ ሰዎች አሉ። እናቴ ታማብኝ ማየት እፈልጋለሁ፣ የሀያት ዚያራ ምን አልተከፈተም ምናምን የምትሉ ሰዎች ነበራችሁ እና እንደልደርሳቸው ላይክ አርጉት ቪዲዮውን።
ማንኛውም ጥያቄ ካለ ኢንሻአላህ እመልስላችኋለሁ። በዋትስአፕ በኢሞ ግን ሀቂቃ ለመናገር አልችልም። ምክንያቱም እኔ ልብስ ነጋዴ ስለሆንኩኝ ልብስ ፈላጊዎቹም ጥያቄ የሚፈልጉ ሰዎችም አላወኳቸውም። ተደብላልቆብኛል። ወላሂ ራሴ እያመመኝ ስለሆነ ልብስ ራሱ ሰሞኑ ኦንላይን ልብስ አቆሚያለሁ። በቃ ተደበላለቀብኛል። ተጨናነቀ፣ ስልኬ ተጨናነቀ፣ እኔ ተጨናነኩኝና ጥያቄ ካላችሁ በውስጥ ከምትጠይቁኝ ኢንሻአላህ መልስላችኋለሁ። ኮመንት ጻፉልኝ። ማንኛውም ጥያቄ ኮመንት ጻፉልኝ። ኢንሻአላህ እኔ በማውቀው አክል አካፍላችኋለሁ ማለት ነው። እና በድጋሚ ደግሞ ፕሪንት ፓስፖርት የምትሉኝ አሁንም አላችሁ። ፓስፖርት አሁን ለጊዜው አያስፈልጋችሁ። ፕሪንት የሚያስፈልጋችሁ ፕሪንት ታስባላችሁ፣ ከዛ ኢቃማ ታሰራላችሁ። ፓስፖርት አገር ለመግባት ስትሉ ነው የሚያስፈልጋችሁ። ምክንያቱም ስትገቡ ድኹላ ይመታላችሁ፣ ስትወጡ ደግሞ ኩሩ ስለሚመታላችሁ ፓስፖርት ስትገቡ ነው የሚያስፈልጋችሁ። ስለዚህ አሁን ለ6 ወር የተፈቀደውን የኢቃማኛ የጠለቦች አሁን ወደ 4 እየጨረሰ ወደ 3 ገብቷል። ወላ 3 ከምናምን ነው። እና ቶሎ እድሉን ተጠቀሙበት። ከፎርጅድ ኢቃማም ተጠቀሙ። የዛሬ ቪዲዮ ይሄ ይመስላል። ኢንሻአላህ በሌላ ዘና ፈታ በሚል ቪዲዮ እስከመጣ ድረስ ሰላማችሁ በዘት ተረፍረፍ ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው